ይሄ ትንቢት በባቢሎን ላለ ምርኮኛ ብቻ ሳይሆን ሀሎት አማኑኤል ቁጭ ላለ ለኔ አይነቱ ሰው ፉልፊልመንቱን ያገኘው ኢየሱስ ላይ ነው። ሊትራሊ እግዚአብሔር መቃብር ከፈተ። ይኸውላችሁ ጉዳይ ይስተካከላል፣ የሆነ ነገር ያደርግላል አይደል? በቁሙ ክፍሉን በቁሙ ሊትራሊ እግዚአብሔር የሞተ አስነስቷል። እኔ አሁን ጉዳያችሁ ይነሳል አይደለም፣ የሞተ ይነሳል እያልኳችሁ ነው። እግዚአብሔር ከመቃብር ያወጣሃል። አንተ ሰው እየደከመ አይደለም እያያት በረታ እንጂ ምርኩስ ተደግፎ እኮ እየተንገዳገደ በእምነቱ በረታ እንጂ በእግዚአብሔር የተስፋ ቃል ላይ አልተጠራጠረም። ስለዚህ ለእግዚአብሔር ክብርን ሰጠ ይላል። ምርኩስ ተደግፎ ክብር ይሁንልህ ይላል። እያየ ጎናቸው ሰው ለተነገረ ነገር ጊዜ ስጣሉ። እስቲ አሜን በሉ። እስቲ ልጁ ቢሞት እንኳን ሊያስነሳው እንደሚችል እና አብርሃም ቤት ከይስሐቅ ይልቅ እግዚአብሔር ይወደዳል። ከይስሐቅ ይልቅ እግዚአብሔርን ይወደዋል። ያልከለከለው እምቢ ያላለው የሚበልጥሃል አለው። እኛ ቤት ይስሐቃው ካንተ እግዚአብሔር ለኔ ይበልጥብኛል እና አልከለከለው። በፍጹም አንተን ብሰዋህ ይቀለኛል እሱን እምቢ ከምለው። ይሄ እምነት አባት መሆን የለበትም። እስቲ አሜን። ይደክመዋል፣ ይርበዋል፣ ያቀተዋል፣ ያሟል፣ ይተኛል፣ ይሰለቸዋል፣ ተስፋ ይቆርጣል። እንወጣለን ተዚህ ውስጥ ሰሞኑን በጣም በቅርብ እውነተኛ መመለስ ወደ ሀገራችን እናረጋለን። እውነተኛ ዘጻት አለ ሰሞኑን የማይቆጠር ህዝብ ወደ ሰማይ ማርች ያረጋል። ኢየሱስ ክርስቶስ ጌታ ነው። ሕዝቅኤል ምዕራፍ 37 ሕዝቅኤል ምዕራፍ 37 ነው ያነበብነው። አይ ቲንክ እንደው ዝም ብዬ ሳነበው ብዙ ማብራሪያ የሚጠይቅ አይነት የመጽሐፍ ቅዱስ ክፍል አይደለም። በጣም አይደል ግልጥ ያለ ግልጽ የሆነ የመጽሐፍ ቅዱስ ክፍል ነው። እንደተጻፈ እንደዛው እኔም ትንሽ እናገራለሁ ማለት ነው። ፊት ለፊት ማለት ነው ያለውን ነው የምናገረው። በጣም በተለያየ አጋጣሚ ደጋግመን ሰምተነዋል ይህንን የመጽሐፍ ቅዱስ ክፍል። ስለዚህ የምታውቁትን አስታውሳቸዋል። እና ሕዝቅኤል ምዕራፍ 37 ራእይ ነው። በአካል የተከናወነ ጉዳይ አይደለም። ሕዝቅኤል በአካል የደረቁ አጥንቶች የሞሉበት ሸለቆ ሄዶ አይደለም አይደል? የእግዚአብሔር እጅ በላይ ነበረች በመንፈሱም አወጣኝ ስለሆነ የሚለው ራእይ ያየ ነው። እግዚአብሔር በመንፈሱ ከሕዝቅኤል ጋር የተለየ ነገር እያደረገ ነው። ይህንን ትንቢት የሚናገረው ሰውዬ ሕዝቅኤል ምናልባት በጣም ብዙ የሚሰበኩ ምዕራፎች ከሌሏቸው ነቢያት መካከል አንዱ ሕዝቅኤል ይመስለኛል። ምክንያቱም ብዙ ነገሩ አይገባም፣ ኮንትሮቨርሻል ነው። ሰውየውም ልምምዱም የሚደገም አይነት አይደለም። በአንድ ጎን ይሄን ያህል ቀንተኛ የሚላለው እኛ አንድ ሌሊት ራሱ አንተኛም። በአንድ ጎን ስንገላበጥ ነው የምናድረው። ጸጉርን ቁረጥ ይለዋል፣ ዕቃን ተሸክማ አጥር አፍርሰው ወጣ ይለዋል። አፍርሶ ወጣ የሚል ቃል አለ። የሚገርመኝ እኔ አፍርሰው ወጣ እኮ እኛም ልንባል እንችላለን። አፍርሶ ወጣ የሚል ግን አለው ያደርገው ነበር። እና በጣም የተለያየ አይነት ልምምዶች ያሉት በጣም የተለየ አይነት የምርኮ ዘመን ነብይ ነው። እና በባቢሎን እነ ዳንኤል በነበሩበት ዘመን የነበረ አይነት ነብይ ነው። በልጅነቱ ነው አይደል? በወጣትነቱ አካባቢ ነው የተጠራው። ከካህናት ወገን ነው። ፋሚሊዎቹ ካህናት ናቸው። ስለዚህ እስከ 25 ዓመቱ አካባቢ ድረስ ወደ ክህነቱ እያዘነበለ የነበረ አይነት ልጅ ነው ይመስለኛል። በ600 ዓመተ ዓለም ገደማ አካባቢ ናቡከደነጾር እነ ዳንኤልን የተመረጡትን ማለት ነው ሮያል ፋሚሊ የነገስታት ቤተሰብ በጣም በትምህርታቸው ኤክሰለንስ ያላቸው ልቀት ያላቸውን መርጦ ሲወስድ 600 ዓመተ ዓለም ገደማ ሕዝቅኤል 17 ዓመት ልጅ አካባቢ ነው። ከዛ በ597 ዓመተ ምህረት አካባቢ እንደገና ናቡከደነጾር መጥቶ 10,000 ሰው ይዞ ሲሄድ በዛ መሃል ነው እሱም አብሮ ወደ ባቢሎን የተጋዛው። ሕዝቅኤል ወደዛ ሲሄድ 25 ዓመቱ አካባቢ ገደማ ነው እንግዲህና እሱ ባቢሎን ሲደርስ ኦልሬዲ ዳንኤል ነብይ ነው፣ የታወቀ ነብይ ነው። እድሜያቸው ተመጣጣኝ ያለ ነገር ነው፣ ግን በጣም የታወቀ ነብይ ነው። በኋላ ባቢሎን ከገባ በኋላ እንግዲህ በ30 ዓመቱ ገደማ አካባቢ ክህነት ያው በዘር ነው የሚወረሰው፣ ነብይነት በጥሪ ነው ብሉይ ኪዳን። እና ክህነት ያው አባተ ካህን ከሆነ ትቀጥላለህ፣ ነብይነት ግን ጥሪ ነውና ባቢሎን ከሄደ በኋላ ወደቀበት ነብይነቱ። እንደምታውቁት እንግዲህ ምዕራፍ 1 ላይ በኮቦር ወንዝ በምርኮኞች መካከል ሳለው የእግዚአብሔር እጅ በላይ ነበረች አወጣችኝ ብሎ ጀመረ። በቃ ሰውየው ከዛ በኋላ በጣም በተደጋጋሚ የእግዚአብሔር እጅ ያወጣዋል ካለበት እና ከነዚህ በጣም በተለየ መንገድ ከተነገሩ ትንቢቶች መካከል ምዕራፍ 37 አንዱ ነው።
በጣም አስደናቂ በሆነ አይነት መንገድ የሕዝቅኤል ትንቢቶች አንዳንዶቹ ቃላቸው ሳይቀየር አረፍተ ነገር ሳይቀይሩ ራእይ መጽሐፍ ላይ ተደግመው ገብቷል። ለምሳሌ ምዕራፍ 47 ምዕራፍ 22 ላይ ተደግሞ ገብቷል። ይሄን ያህል የመጨረሻው ዘመንን አይደንቲካል በሆነ አይነት መንገድ ከዮሐንስ ጋር ደርቦ የተነበየ አይነት ሰው ነው። ገና የምንገባበትን ዓለም እሱ ገና ድሮ በቀደመው ኪዳን ላይ ቆሞ የተናገረ አይነት በጣም አስደናቂ ነብይ ነው። አፖካሊፕቲክ ነው ፕሮፌሲው። ለዛ ነው ብዙ የማይገባው። ቀጥሎ መሲያዊ ነው። በጣም መሲያዊ ነው። ስለ ኢየሱስ ያወራል። ስለ ምንገባባት ከተማ ያወራል። ስለ ከተማይቱ ስም ያወራል። እግዚአብሔር በዛ አለ ይባላል እያለ ያወራል። በጣም አስደናቂ አይነት ነብይ ነው። ሕዝቅኤልን ታነቡት ዘንድ ዛሬ ማታ በጌታ ፍቅር እጋብዛለሁ። እግዚአብሔር ይመስገን። እና ምዕራፍ 37 አንዱ ነው። የእግዚአብሔር እጅ በላይ የነበረች እግዚአብሔርን በመንፈሱ አወጣኝ አለና እንግዲህ የት እንደነበር ብዙ አናቅም። አወጣኝ አለ። አወጣኝና ይዞት የሄደበት ቦታ በጣም ብዙ የደረቁ አጥንቶች ወደ ሞሉበት ሸለቆ ነው አለ። አስቡት እንግዲህ የሞተ ሰው ያለበት አካባቢ የሚኖረው ጸጥታ፣ ጨለማው። ይሄ ደግሞ የሞቱ አይደሉም፣ ከመሞት አልፈዋል። የቆዩ ብቻ አይደሉም፣ ስጋቸው ፈራርሷል። እሱ ብቻ አይደለም፣ የተበታተነ አጥንት ነው ያለ። በጣም የተዘበራረቀ እጅግ ብዙ አጥንት ያለበት ሸለቆ እግዚአብሔር ወሰደኝ ይላል። እና ሕዝቅኤል ዞር ዞር እያለ ዞር ዞር እያለ ሲያይ እግዚአብሔር ጠየቀው፣ የሰው ልጅ ሆይ አለው። አቤት። እነዚህ አጥንቶች በሕይወት ይኖራሉን አለው። ሕዝቅኤል እግዚአብሔርን መጠየቅ ያለበትን ጥያቄ እግዚአብሔር ሕዝቅኤልን ጠየቅ። ሕዝቅኤል ነበር እኮ መጠየቅ ያለበት እነዚህ አጥንቶች በሕይወት ይኖራሉን ብሎ መጠየቅ ነበረበት። እግዚአብሔር ቀድሞ ጀመር። እነዚህ አጥንቶች በሕይወት ይኖራሉን ሲለው እኛ ብንሆን ለሚያምን ሁሉ ይቻላል ነው የምንለው። ሕዝቅኤልስ ጌታ እግዚአብሔር ሆይ አንተ ታውቃለህ። እንደዚህ አይነት ልምምድ ተለማምዶ አያቅም። የሞተ ሲነሳ ባይኑ አይቶ አያቅም። እንኳን የደረቀ አጥንት ተሰብስበው ሰራዊት ሲሆን እኔ አላቅም አለው። እኔ አላቅም። ጌታ እግዚአብሔር ሆይ አለው አንተ ታውቃለህ። እንግዲያው የሰው ልጅ ሆይ አንተ ታውቃለህ ሲለው እግዚአብሔር ላይ ወደቀ ሰውየው። እግዚአብሔር ላይ ተደገፈ። እንግዲያው አለው ለኔ ከሰጠኝ የሰው ልጅ ሆይ ቁም አለው። በእነዚህ የደረቁ አጥንቶች ላይ ትንቢት ተናገር። ሊትራሊ የደረቀ አጥንት ላይ ትንቢት መናገር ከባድ ነው። የተበላሸ ነገር ላይ መናገርም ይከብዳል። እንኳን የትኛው የማን እጅ እንደሆነ እኮ አታውቀው። ምኑን ከምኑ ነው የምትሰካካው? በተንተን ያለ አጥንት ላይ ተናገር አለው። አንተ ታውቃለህ ብሏል። ተናገር ሲል እሺ አለ። እሺ አለ። በል እንግዲህ ተናገር አለው። ምን ልበል አለው። እናንተ የደረቋቸው አጥንቶች ሆይ ስሙ። ደጋግመን ስለሰማን እንጂ ይሄን ቃል ይገባል? አስረዱኝ። ወይም የደረቀ አጥንት እንዴት ነው አፕሮች የምታደርገው? ጆሮ እኮ የለም አጥንት ነው። ጆሮ እኮ ብራዘር እንትን ነው፣ ቀጠን ያለ ስጋ ስስ አጥንት ሆኖ ግን ስጋ የለውም እኮ ጆሮ። ሰውየው የራስ ቅል ባዶ ቁጭ ያለ ቅል እኮ ነው። ቁጭ ያለ አልቆ ከተገደሉ ቆይተዋል ይላል እኮ። እንደውም አንዳንዶች ምን ይላሉ? ዱራ ሜዳ ላይ ናቡከደነጾር የፈጃቸው አጥንቶች ነበሩ። ብዙ ሰው ስለገደለ በፊገራቲቭሊ በዛ አይነት ነው እግዚአብሔር እየተናገረ ያለው ይላሉ። ትዝ ይላችኋል? ዱራ ሜዳ ላይ ጣዖት አቆሙ ነበረ። ለዚህ ምስል ስገዱ ምናምን ያለበት ማለት ለአጥንት ተናገር ሲለው እሺ አለ። ምን ልበል? ተናገር። እናንተ ደረቃችሁ። በእውነት እንዲህ በህይወት ላለ ሰው መናገር ከባድ ነው። የብሉይ ኪዳን አገልግሎት ግን እንኳን ከመስቀሉ ኋላ እኮ መጣል። የድሮ እኮ ምንም እኮ አይሆንም፣ አይገባም ለሰው። እናንተ የደረቃችሁ አጥንቶች ሆይ አለ። አሜን የሚል የለም፣ አቤት የሚል የለም፣ ጸጥ ብለዋል። ይቀጥላል። አሁን እኮ ነው የሚቀጥለው። ስለምስቁ ነው። አሜን ትላላችሁ ትስቃላችሁ እንጂ እንዴ ወደ ጌታ ሄዱ እዚሁ ነው። ምን አውቃለሁ? አሁን ጸጥ ብላችሁ ብታይ ሰው እኮ ዝም ካልከው በ5 ደቂቃ እኮ ያልቃል። ምንም ነገር ምራቅ ያልቃል፣ ግማሽ ሊትሮ ያልቃል፣ ሁሉም ነገር ነው የሚያልቀው። ጸጥ ካለ ምላሽ ካለ እኮ ነው የምትቀጥለው። ኢነርጂ የሚሰጠው እኮ ከዛ ጋር ያለው መመለሻው ነው። ጸጥ ብለዋል። የእግዚአብሔርን ቃል ስሙ በሕይወት ትኖራላችሁ ብሏቸው ሌላ እስኪለው ቀጥሎ ደግሞ የሚለው ራሱ ነው። እስኪለው ሊጠብቅ ሲል ድምፅ ሰማዋል። የእግዚአብሔር አይደለም ድምፁ፣ አጥንቶቹ እሱ እግዚአብሔር ሊሰማ ሲል ከኋላው የደረቀ አጥንት የሞላበት ሸለቆ ተተራመሰ። እጅ የተገነጠለበት ቦታ እየፈለገ ማለት ነው ሲሄድ። እኔ
መሳል አልችልም። ጥቅስ እንደሆነ አታስቡ። እስቲ ሪል አድርጉት። እስቲ ሪል አድርጉ። እስቲ ኑሩ። እስቲ ዛማሉ። እስቲ ሕዝቅኤል ኑሩ። እናንተ ከኋላ አጥንት ቢሄድ ቀጥላ ተነብይ ቀጥላ አይመጣልህም። ከከከከከከ ይላል። ድምፅ ሲያማው ይልና አጥንት ከአጥንት ኦ ማይ ጋድ ቆሞ ማየት ጀመረ። ከር ብሎ ሄዶ ስክል ተሰካኩ። ቀጥል አለው። ዋናውን አርጓል። ከዚህ በኋላ ቀላል ነው። ኦልሬዲ አጥንቱ ተገጣጥሞ ጭንቅላት መልክ ምናምን የሌላቸው እንጂ ቦታውን ይዟል። እከሌ ማለት ነው የሚከብደው። ከዛ ቀጥል አለው። ምን ልበላለው? ለጅማት ትንቢት ተናገራል። እኔ እኮ እኛ ዝም ብለን እኮ ነው የምንታከመው። ሕዝቅኤል እኮ እየተናገረ ጅማት ይላል። ለጅማት ተናገር፣ እላያቸው ላይ እዘረጋዋለሁ አለው። አሁን መገጣጠም አንድ ነገር ነው። ጅማት እኮ ሰስቴን እንዲያደርግ ነው አይደል? አሁን የተገጣጠመው ሰው ይቆም ብትለው አይቆምም፣ ይወድቃል፣ ይፈርሳል። አልተያያዘማ። እንዲያያዝ ነው፣ ሰስቴን እንዲያደርግ ነው፣ እንዲቆይ ነው፣ እድሜ እንዲኖረው ጅማት አድርግበት አለው። ጅማት ሆይ አለ። እንደገና ተናገረ ጅማት በላያቸው ላይ። ከዛስ ለስጋ ደግሞ አለው አወጣባችኋለሁ በላለው። አሁን ፎርም ነው ስጋ ቦታው ላይ ሲመጣ ማን እንደሆነ ታውቀዋል። መልኩ ይመጣል። ፎርም ነው፣ ስትራክቸር ነው፣ ኤኮን ማለት ነው፣ ቅርጽ ያለው ትክክለኛ መልክ። ለስጋ ተናገር ሲለው ስጋ ሆይ በላያቸው ላይ ውጣ። ስጋ ውጣ ይባላል። እኔ ግባ አላለም። ስጋ ውጣ ሲል በላያቸው ላይ ስጋ አደረገ። ተሰካክተው አለቁ። እነ እከሌ ናቸው፣ ግን ስቲል በህይወት የሉም። ሬሳ ነው ማለት። አሁን ደግሞ አለው ለንፋስ አለ። ሊትራሊ ዊንድ በህይወት አያኖርም። ዋ የሚለው ቃል ስፒሪትም ነው። ሰዎቹ መንፈስና ብዙ ንፋስ ምናምን ነው የሚያውቁት። እግዚአብሔር አንድ እግዚአብሔር ነው። በጣም ከባድ ነገር ነው መንፈስ። አሁን እኛ እኮ 66 መጽሐፍ ያለቀ ቴዎሎጂ ይዘን ነው መንፈስ ምናምን እያልን የምናወራው። እነሱ ገና እኮ እየጻፉ ገና አልጻፈውም እኮ እየኖረ ነው። ከዚህ በኋላ ነው የሚጽፈው ገና። ለንፋስ አሉ በአውዱ ነው። እሺ አለው። ከአራቱም ንፋሳት ላይ ና በለዋለሁ። ተዛ እነሱ ውስጥ ግባ በለው። በህይወት ይኖራሉ። ንፋስ ማንንም በህይወት አያኖርም። አድቫንስድ ነው። ጠራ ይላል። የሞቱት ሰዎች ተኝተዋል። መጥቶ ገባ በላያቸው ላይ በህይወትም ኖሩ ይልና ሰራዊት ሆነው ቆሙ። ቃል በቃል ግልጽ ነው አይደል? ክፍሉ በምርኮ ምድር 70 ዓመት የተቀመጠው የእስራኤል ሕዝብ ወደ አባቶቹ ሀገር እንደሚመለስ እግዚአብሔር ሪስቶር እንደሚያደርጋቸው እየተናገረ ነው። በእነሱ ዘመን በዛ የሕዝቅኤል ኦዲየንስ የሕዝቅኤል አድማጭ ምርኮ ሀገር ላለ ኮቦሮንዝ አካባቢ ላሉ በጣም ለሚሰቃዩ እንደነ ዳንኤል ቤተ መንግስት ምናምን ለማያውቁ በጣም እየተሰቃዩ ላሉ ምርኮኞች እግዚአብሔር ተስፋ እየሰጠ ነው። ወደ አባቶቻችሁ ሀገር ትመለሳላችሁ ነው። ከተቀጠቀጣችሁ፣ ከደረቃችሁ፣ ከተገደላችሁ ቆይታችኋል እያላቸው ነው። ስዕላዊ በሆነ መንገድ እንዲገባቸው አረገ። ቃል በቃል ትንቢቱ አልተፈጸመም። ወደ አባቶቻቸው ሀገር ተመለሱ እንጂ ከሞት አልተነሱ። እግዚአብሔር ግን ያለ ምንድነው? መቃብር ከፍታለሁ አለ። መቃብር ከፍታለሁ ማለት ከባቢሎን ወደ ይሁዳ ትመለሳለህ ማለት ብቻ አይደለም። ሊትራሊ እግዚአብሔር መቃብር ከፍታለሁ ነው። ትንቢቱ መሲያኒክ ነው። ትንቢቱ ሪዘሬክሽንም ነው። መቃብር ከፍታለሁ አለ። የሞተ አስነሳለሁ አለ። ደግሞ አንድ የሞተ አይደለም አስነሳለሁ፣ አገር ይነሳል አለ። ህዝብ ከመቃብር ይወጣል አለ። ስለ ትንሣኤ ያወራ እግዚአብሔር ቆሞ ሕዝቅኤልም አሁን እኛ እዚህ ጋር ቆመን በምናወራበት መጠን ይረዳል ብዬ እኔ አላምንም። ምክንያቱም ጴጥሮስ ሲነግረን ስለዚህ ጉዳይ ትንቢት የተናገሩ ነቢያት ነገሩን እግዚአብሔር በምን አይነት ሁኔታና መቼ ሊያደርገው እንደሚችል እየመረመሩ ምን አይነት ነገር ድንግል ትጸንሳለች ብሎ ተናግሯል እኮ። ወደ ቤት ሄዱ። ጸንሳ ታቀማ እንዴት ነው የምትጸንሰው? ስለሚናገሩት ነገር ሙሉ ፒክቸር የላቸውም። እግዚአብሔር ስላለ የማመናቸው ልክ ያናገራቸዋል እንጂ አንደርስታንዲንጋቸው አይፈቅድም፣ ኪዳኑም አይፈቅድም። ከሞት መነሳት የሚባል ነገር አያውቁም። እግዚአብሔር አንድ ሰው አስነሳለሁ አይደለም ያለው፣ ሰራዊት ይወጣል አለ ከመቃብር። መቃብር ከፍቼ ህዝብ ነው የማወጣው አለ። ሊትራሊ እግዚአብሔር እኮ መቃብር ከፈተ። ሊትራሊ እግዚአብሔር መቃብር ከፈተ። መቃብር ከፈተ ማለት የሞት አስነሳ ማለት አይደለም። ትንሣኤ ያረገ ጸልየለት የተነሳው ሰው እኮ ተመልሶ ይሞታል። እግዚአብሔር እያወራ ያለው እኮ ሪዘሬክሽን እኮ ነው። አሁን ሪሰሲቴሽን አይደለም፣ እየቀሰቀሰ ሳይሆን እያስነሳ ነው። አለመሞትን እያወራ ነው እግዚአብሔር። ትንሣኤ አረጋለሁ አለ። ሊትራል ነው እግዚአብሔር ሲያወራ፣ እየዋሻ አይደለም፣ በስዕል እያስረዳ አይደለም፣ እውነቱን ነው። መቃብር
ከፍታለሁ ሲል ሕዝቅኤል እንዳለ መቃብራችሁን በከፈትኩ ጊዜ ይሄ ትንቢት በባቢሎን ላለ ምርኮኛ ብቻ ሳይሆን ሀሎት አማኑኤል ቁጭ ላለ ለኔ አይነቱ ሰው ፉልፊልመንቱን ያገኘው ኢየሱስ ላይ ነው። ሊትራሊ እግዚአብሔር መቃብር ከፈተ። ኮናሻለስ በትትና እግዚአብሔር መቃብር ከፍቷል በሉት። ይኸውላችሁ ጉዳይ ይስተካከላል፣ የሆነ ነገር ያደርግላል አይደል? እኔ እያወራ ያለሁት በቁሙ ነው። በቁሙ ክፍሉን በቁሙ ሊትራሊ እግዚአብሔር የሞተ አስነስቷል። እኔ አሁን ጉዳያችሁ ይነሳል አይደለም፣ የሞተ ይነሳል እያልኳችሁ ነው። እግዚአብሔር ከመቃብር ያወጣሃል። ሕዝቅኤል ጋር እግዚአብሔር እያወራ ያለው ምሳሌ አይደለም እያወራ ያለው እግዚአብሔር እውነት ነው እያወራ ያለው። እኔ አንድ በጣም የሚገርመኝ መጽሐፍ ቅዱሳችን አብርሃም ትንሣኤ አያውቅ። ትንሣኤ የሚባል ነገር በሱ ዘመን የለም። አባታችን አብርሃም ሙሴ ራሱ አልገባውም፣ አልጻፈው። ጳውሎስ ነው ሮሜ 4 ላይ የጻፈው። ሙሴ ነገረ ምንድነው? አባታችን አብርሃም እግዚአብሔርን አመነ። በቃ አለቀ። ጳውሎስ መጣ፣ እምነት አብራራ። ምን አመነ ሲለን የትኛውን እግዚአብሔር ሲል የሌለውን እንዳለ አድርጎ የሚጠራልና ለሙታን ሕይወትን በሚሰጥ አብርሃም ከፊቱ የሞተ መነሳት አይደለም የእምነት አባት የለውም ሰውየው። አብርሃም ግን ሲያምነው እግዚአብሔርን ለሙታን ሕይወትን ትሰጣለህ። አብርሃም ከሞት አልተነሳም። ከሞት የተነሳ እነሱ ቤት የለም። ያለቀለትን የሰራው እግዚአብሔር እንጂ የሞተ ታስነሳለህ አለው። የሌለው እንዳለ አድርጎ ይጠራል ማለት ግልጽ ነው። የለም አይሏል፣ በቃ ይመጣለት። አብርሃም እግዚአብሔር ሰማይና ምድር ጠርቶ አመጣ የሚለውን ያመነው ይስሐቅና ብሎት ነው። ይስሐቅና ካለ ይሄንን ነገር ና ብሎት ነው አለ። ያኛውንም ና ብሎት ነው አለ። እግዚአብሔር የሌለ እንዳለ አድርጎ ይጠራል። ማንም አላስተማረውም፣ ራሱ ከቤቱ ነው ያገኘው። እግዚአብሔር መጣና ይስሐቅ የዛሬ ዓመት አንተ ቤት ይመጣል አለ። ይስሐቅ ብሎ ሄደ። እግዚአብሔር በአመቱ ልጁ አቤት ብሎ መጣ አይደል እንዴ? በአመቱ እኮ ነው የመጣው። ከሞተው ሰው አይደለም የሚለው መጽሐፍ፣ እንደ ሞተ ሰው ነው የሚለው። አስጉድ አስዴድ አይደል? አልሞተም። አብርሃም ያመነው ምንድነው? የሞተ ያስነሳል ብሎ ነው። እንደ ሞተ ሰው ከሚቆጠር ከኔ አይደለም ያለው። ሊትራሊ ሞቶ እየተቀበረ ያወጣል ቃሉ ነው። ኔክሮስ የሚል ቃል ለሚጠቀም ኔክሮስ ማለት ተገንዞ የተቀበረን ሰውዬ አውጥቶ ይሰራል ማለት ነው። አብርሃም ቤቱ ካለው ችግር በላይ ነው ያመነው። ቤቱ እየተጋፈጠ ያለው የሱን እርጅና የሳራን እርጅና ነው። ሲያምንስ አልፎ አመነ። ተገንዤ በገባ አውጥቶኝ ይሰራል። እኔ ክህላችሁ ሰዎቹ እኮ ያመኑት በቁሙ ነው። እኛ እኮ ነው የምንራራላቸው። የሞተ ያስነሳል ያለው ሁለቴን ያመነው አይደል? ያው እግዚአብሔር ቶሎ ቶሎ አይመጣም ያኔ። ስለዚህ አንዴ ከነገረ እየዘረዘርክ ነው የምትጠቀመው። በየመንገዱ ነው የምትጠቀመው። ቶሎ ቶሎ አይናገርም። አንዴ ይናገርሃል። ከዛ መጣው ብሎ 14 ዓመት ቆይቶ እንደገና ይመጣና አብርሃም ሆይ በ14 ዓመት ያው እሱ ቶሎ መጣው ብሎ ነው። አሁን እንደዚህ አሁን ጾም ጸሎት ኮንፈረንስ ማታ ፕሮግራም ማክሰኞ ትምህርት ሐሙስ እንደገና ጸሎት እሑድ የለም። ያኔ አብርሃም ነው ምእመን የለም። ሌላ እግዚአብሔርን የሚያውቅ ብቻውን ነው። አንድ የለም እኮ ብቻውን መሬት ላይ ብቻውን ምእመን ማን አለ ሲባል እግዚአብሔር አብርሃም ይላል። አንድ ሰው ነው ያለው ቸርቹ ላይ። የሚያወሩት ሁለቱ ናቸው። የሚያምን ይሄኛው ነው፣ የሚታመን ያኛው ነው። ለሁለት ነው። ስሙኝ፣ እኔ ግን ሰዎቹ የእምነት አባት መሆናቸው ልክ ነው እንዴ? እኛ ይሄ ሁሉ መጽሐፍ ተጽፎ ይሄ ሁሉ ሰው ከፊታችን ሆኖ እኮ እንደዚህ ማመን አንችልም። ምንም ሳይኖር ምንም መጽሐፍ እጁ ላይ የለም። እግዚአብሔርንም የኛን ያለ አቆም እርግጠኛው ነው የኔን ያለ አቆም እኮ አብርሃም ለምን ወሰደ? ሁለቴ ነው የመጣለት። አብርሃም አለ አቤት አለ። እንደዚህ አለ። እሺ አለ። የለም እግዚአብሔር። ከዛ ቀጥሎ ይመጣል። እግዚአብሔር እኮ ተናግሮ ነበር እያለ ቆየ። ለሙታን ሕይወትን እሰጣለሁ ሲለው ራሱን አየና ሳራን አየ። አይ እኛ ደህና ነን። ለሙታን ሕይወትን የሚሰጥ ኧረ እኛ ደህና ነን። በ99 ዓመቱ እሷ በ90 ዓመቱ ኧረ ገና ነን እንጂ ተገንዘሽ ብትገቢ አውጥቶሽ ታምር ያደርጋል አለ። እስቲ አሜን በሏ። ብትቀበሪ ይላታል ሳራን ሲሰብካት ማታ ዲቮሽን የቤተሰብ ጸሎት ላይ ሁለቱ ናቸው ቁጭ የሚሉት። ያው አጋር ግብፃዊ ናት አመጣም ጸሎት ላይ ጌታ ይባረክ። እና እኔ የሮሜው አብርሃም አይመቻችሁ?
የሮሜ 4 አብርሃም ጳውሎስ ጌታ ይባርከው he was so amazing እንዴት ነገሮችን ሰዎቹን ኒው ቴስታመንት መስቀል አሻግሮ ሲያመጣቸው አይደል እንደ ሞተ ሰው የሚቆጠር የራሱን ሰውነትና የሳራን ማህፀን እያየ አይደል የሚለው በእምነቱ በረታ እንጂ እኮ ነው የሚለው አንተ ሰው እየደከመ አይደል እያያት በረታ እንጂ ምርኩስ ተደግፎ እኮ ነው እየተንገዳገደ በእምነቱ በረታ እንጂ በእግዚአብሔር የተስፋ ቃል ላይ አልተጠራጠረም ስለዚህ ለእግዚአብሔር ክብርን ሰጠ ይላል ምርኩስ ተደግፎ ክብር ይሁንልህ ይላል እያየ እኔ ይኸውላችሁ እዛ ሰፈር የነበረ ሰው ምን እንደሚል አላቅም ስላልተጻፈ አላቅም ዘንድሮ ቢሆን አስቡት ሰውየው ተደግፎ አይሰማም አይዝድድፍን ነው ክብር ይሁንልህ አብርሃም መቃብር መግባት ነው ስትለው አረ እንደሱ አይደለም የብዙ ህዝቦች አባት ነኝ እንደሱ ነው የሚለው የብዙ ህዝብ አይደለም ያለው የብዙ ህዝቦች አይደል you are the father of many nations ነው አንድ እስራኤል ብቻ አይደለም ጥቁሩ ቢጫው ነጩ ሁሉ ነው ያለው እግዚአብሔር many nations በያዕቆብ በኩል የሚመጣው እስራኤል የሚባለው ብቻ ሳይሆን በክርስቶስ በኩል የተገኘ ይሄ ሁሉ ከዚህ ነው የሚወጣው ሲለው አሸዋ ሊቆጥር ይጀምራል ሰውየው የሰፈር ሰው የማይሰማው ስራው አያልቅም እናቴ አሸዋ እጅ ላይ ይዘራሱ ቆጥሮ አያልቅም ይመሻል ይሄን ቆጥር ያለው የቀረውን ነገር ብሎ ቤት ሲገባ ደግሞ ኮኮብ ይጀምራል ወሬ እንዴት ይስ ጎናቸው ሰው ለተነገረ ነገር ጊዜ ስጣሉት እስቲ አሜን በሉ እስቲ ልጁ ቢሞት እንኳን ሊያስነሳው እንደሚችል ይሄ ስሙኝ ለሙታን ሕይወትን ይሰጣል እኮ ነው ለአንዴ ነው እግዚአብሔር ያለው በየምዕራፉ እየመጣ እኮ የሞት አስነሳለሁ እኮ አላለው አንዴ ነው ያለው እላዩ ላይ አመነው ልጁ ላይ ደገመው እየበነዘረው ነው እላዩ ላይ አመነው ከኛ መጣ አለ እና ይሞታል ሲለው ደገመ እዛው ላይ እግዚአብሔር ቶሎ አይመጣማ ይሄ ለዚህም ነው አለ እኔ ላይ ልጄም ላይ የተስፋ ቃል እንደ ሄሬዲቲ እንዲ በእንትን በጂኒኦሎጂው ላይ አወረደ ታውቃለህ ዘር ግንዱን አያይዞ ልጄም ላይ ነው ብሎ ልጁን እኔ መስበክ አልችልም የዚህ የምዕራፍ 22 ይሄ ልጅ ረድልኝ ሰዋልኝ ልጅ ማረድ እኔ ይኸውላችሁ ማረድ አይደል ማረድ እንዲ ልጅ ይሞታል ማሰቢያው ክፍል የለም እዚህ ውስጥ እኔ ሩም የለኝም ሩም ስፔስ ፍሬክስ አለች እኔ ማሰብ ልጅ አንተ ጉንፋን እኮ ሲይዞ አንተ ራስ ምታት ይጀምራል የሆነ ነገር ያደርጋል ይቆረጥማል ምን ጋር እንደተሰማ አታውቅም ሰዋልኝ ሲለው ምን አይነት እምነት ነው እኔ ሶታፍ አንተ በዚህ እድሜው ያገኘው ልጅ ሊሞት እኮ ነው እሱ በዛ ላይ ልጁ የሚያጓጓ ነገር ነው ጸባይ ነው እንዴ ልጁ ሊያርደው እየወሰደው እኮ በጣም ዲሲፕሊን ነው ለመታረድ ሬዲ ነው ታውቃለህ ልጁ ምን አይነት ልጅ ነው ይዞት እየሄደ ወደ ተራራው ትዝ ይላችኋል አህዮቹንና ባሪያዎቹን ትቶ እኔና ልጄ ሰግደን እንመጣለን እየዋሻ አይደለም እያመነ ነው የሚታረደው ልጅ ነው ይሾም መጣው ራሱን ነው አለ ይሄ እኮ እየዋሻ ፕሪቴንድ እያደረገ አይደለም እውነቱን ነው የብዙ ህዝብ አባት ሆናል ያለኝ በዚህ ልጅ በኩል ነው ረዳው ያለኝ ይሄንኑ ልጅ ነው ትንቢቱ አልተፈጸመ እዛው ሰጂ አርደዋለሁ የሚቃጠል መስዋዕት አረጋዋለሁ አመድ ከምሮ ልጅ ይሰጠኛል ልጅ ይመጣል አርደዋለሁ አሊትራል ሊያርደው ልቡ ላይ እኮ ጨርሷል መሬት ላይ እኮ ነው የቀረው አሁን እየሄዱ ትዝ ይላችኋል እየሄዱ ኦ ማይ ጋድ እየሄዱ ልጅየው እኮ ነው እንጨት የተሸከመው ቢላ ያዘው እኮ ራሱን አባትየው እናቴ ራሱንም እኮ አቅቶታል መሄድ እየሄዱ እያለ አባቴ አለው ልጅ እኮ ስማ ሊታረድ እየሄደ አይደል ዝም ብሎ አባቴ ሲል የፈለከውን እገዛላለሁ ነው የምትለው እየሄዱ አባቴ አለው አቤት ሲለው እሳቱም ይሆናል እንደሚያመኝ ታውቃላችሁ ያመኛል ስጋዬ ላይ ነው የሚያመኝ ይሄ ፕሪቺንግ አይደለም ወክ ነው ያደረገው አብርሃም እግዚአብሔር በግ እንዳዘጋጀ ያውቅም ያለቀ ምዕራፍ አንብበን ነውኛ አብርሃም እግሩን ብድግ ሲያደርግ ቁጥር 9 ነው እግሩ ሲያደርግ ቁጥር 10 ነው እየኖረው ነው እግዚአብሔር መጽሐፍ እየጻፈ ነው ሰውየው አንድ ብድግ ሲያደርግ እግዚአብሔር የሚቀጥለውን ቁጥር እየጻፈ ነው አባቴ አለው አቤት አለው ምርኩስ ተደግፎ ይወጣ ነው እሳቱም አለ ቢላውም አለ አለው አዎ በጎይታል አለው ዝም ብሎ አይሄድም እንዴት ይበጠብጣል እናንተ አብርሃም ጋር ሁኑ እስቲ ኦ ማይ እኔ እንዳልኳችሁ ነው አልችልም ማሰብ የመስዋዕቱን በግ እንዲህ ነው ሊያወራ የሚችለው በአይኑ የሚያየው ይመስላችኋል አያየውም አይችልም እና አብርሃም ቤት ከይስሐቅ ይልቅ እግዚአብሔር ይወደዳል
ያልከለከለው ለዛ ነው የበለጠ ይወደዋል። ከይስሐቅ ይልቅ እግዚአብሔርን ይወደዋል። ያልከለከለው እምቢ ያላለው የሚበልጥ አለ አለው። እኛ ቤት ይስሐቃው ካንተ እግዚአብሔር ለኔ ይበልጥብኛል እና አልከለከለው በፍጹም። አንተን ብሰዋ ይቀለኛል እሱን እምቢ ከምለው። ይሄ ሰው የእምነት አባት መሆን የለበትም? ያሳምናል። እውነት ነው። የመስዋዕቱን በግ እንዴት ሄቪ ነው! አጥንት አይሰብርም፣ በቁማት ሞትም እግዚአብሔር ያዘጋጃል። ጀስት ኪፕ ዎኪንግ፣ ተራመድ አለው። እግዚአብሔር ያዘጋጃል፣ ተራመድ። በፍጹም አይሆንም። ፔንፉል ነው። የሆነ ነገር መተው ከባድ ነው። እንኳን ልጅ ማረድ ወካረገ ይዞት ሄደ። አዘጋጀና አስተኛው። ልጁ ይገርመኛል። አብርሃም ብቻ አይደለም የሚታረደውስ ልጅ ተኛ። ቢላ ብድግ አረገና ሊያርደው ሲል ኦልሬዲ አርዶታል፣ ጨርሷል። ሊያርደው ሲል የእግዚአብሔር መልአክና እግዚአብሔር አይደለም የሚለው ቃሉ። የእግዚአብሔር ቴዎፌላ ቴዎፋኒ አይነት ኢንተርቼንጅብል ነው ቃሉ። አብርሃም አብርሃም አለው። አቤት በብላቴናው ላይ እንዳታሳርፍ። የእግዚአብሔር መልአክ እግዚአብሔር መጣ ከኋላ። አብርሃም አለው። አቤት ይለው ምን ያህል እንደምትወደኝ ዛሬ ያየዋለሁ። ለአብርሃም መታዘዝ ነው፣ ለእግዚአብሔር ግን ፍቅር ስለምትወደኝ ነው። አያችሁ ነገሩን እግዚአብሔር ያየበት አንግል። ከይስሐቅ የተሻለ ትወደኛለህ። የዛን ቀን እግዚአብሔር እንደዚህ አለ፣ ለባሬ ለአብርሃም የተናገርኩትን ሁሉ እንደማደርግለት ዛሬ በስሜ ምያለሁ አለ። እስከ ዛሬ አደርጋለሁ ነው ያለው። ዛሬ አለው እግዚአብሔር በስሜ ያህዌ ብዬ ምያለሁ። ምንም አይመልሰውም። አደርግላት ለሙታን ሕይወትን በሚሰጥ ባመነበት በአምላኩ የሁላችን አባት ነው። ጳውሎስ ይሄንን ቦልድነስ ያገኘው ከዚህ ክፍል ነው። የሁላችን አባት ነው። ለምን አልከለከለውም? ከፊቱ የእምነት አባት ሳይኖር የተጻፈ ጥቅስ ሳይኖር የሚያውቀው ነገር ሳይኖር የመጀመር እግዚአብሔር ራሱ የአብርሃም ተብሎ ነው የጀመረው። የአብርሃም አምላክ ተብሎ ከአብርሃም በፊት የከለ የሚባል የለም። የአብርሃም ነኝ ብሎ ነው የጀመረው። መቃብራችሁን ከፍታለዋል፣ በህይወት ትኖራላችኋል። እኔ መቼስ አውርቼ ማልጠግበው ጉዳይ ቢኖር የተሰቀለውና የተነሳውን ክርስቶስ። ሊትራሊ እግዚአብሔር ኢየሱስን መቃብር እኮ ከፈተ። ኢየሱስ በአካል ነው የተነሳው፣ በሐሳብ በራእይ አይደለም የተነሳው፣ በአካል ነው። ብድግ ያለ ሲደርሱ የለም። የመጡት ነጫጭ ልብስ ለበሱ አለ ሉቃስ። ማቴዎስ ብርቱ መልአክ ነበር ይለናል። የነገሯቸው ነገር እንደዚህ ነው። ምን ልፈልጉ መጣችሁ? የናዝሬቱ ኢየሱስን። እርሱማ ተነስቷል፣ መቃብር ተከፈተ። ሰሞኑን እግዚአብሔር መቃብር ከፍቶ ህዝብ ያወጣል። ሰሞኑን ትንሣኤ ኢየሱስ ይመለሳል። ሰሞኑን ያንቀላፋ በሙሉ ይወጣል። የተኛ በሙሉ እነ ጳውሎስ እነ ጴጥሮስ አባቶች በሙሉ እነ አብርሃም ሁሉ እነ ሙሴ ሁሉ ሰሞኑን ይመለሳል። ይሄ ቁጥር 13 ሙሉ ቁመናውን ይዛል። መቃብር ከፍቼ ኔሽን አወጣለሁ አለ እግዚአብሔር። ኔሽን ይወጣል። ሰሞኑን ኢየሱስ ይመለሳል። በእምነት ሆኖ ያንቀላፉ አባቶቻችንን በሙሉ በአካል እናገኝ። ማይቆጠር ህዝብ የከበረ አካል ለብሶ ሞት ለዘላለም ተሸንፎ ኢየሱስ ጌታ ነው ብለን ክሌም እናደርገዋለን። ኢየሱስ ክርስቶስ ጌታ ነው ብለን ክሌም። አሁን ኢየሱስ ተነስቷል። ሰሞኑን ሁላችንም እንወጣለን። የቆምን አለን። በዚህ ከዚህ እንወጣለን። እኛ በፍጹም እኛም እነሱም ናቸው የምንወጣው ከመቃብር። እኛም ተዚህ እንወጣ። እስቲ አሜን። ይደክመዋል፣ ይርበዋል፣ ያቀተዋል፣ ያሟል፣ ይተኛል፣ ይሰለቸዋል፣ ተስፋ ይቆርጣል። እንወጣለን ተዚህ ውስጥ። ሰሞኑን በጣም በቅርብ እውነተኛ መመለስ ወደ ሀገራችን እናረጋለን። እውነተኛ ዘጸአት አለ። ሰሞኑን የማይቆጠር ህዝብ ወደ ሰማይ ማርች ያረጋል። እግዚአብሔር መቃብር ከፍቷል። አሁን ደግሞ ይከፍታል። አንድ ልጁን አስነስቷል። ብዙ ልጆች ይነሳሉ። ይሄ ቃል በሕዝቅኤል ዘመን አልተፈጸመም። በሕዝቅኤል ዘመን ወደ ምርኮ ከነበሩበት ወደ ሀገራችን የሄዱት ከሞት አልተነሱም። ይሄ ቃል የሚፈጸመው እኛ ጋር፣ ይሄ ቃል የሚፈጸመው አዲስ ኪዳን ነው። ይሄ ቃል የሚፈጸመው በጌታ ነው። ይሄ ቃል የሚፈጸመው በክርስቶስ ብቻ ነው። ማንም የህዝብ መቃብር ሊከፍት አይችልም። ኢየሱስ ሲመጣ መቃብሮች ይነቃነቃሉ። ብሎ ይወጣል መቃብር። በጦርነት በቦምብ በተንተን ያለ አማኝ ስብስብ ይላል። የሆነ ቦታ ባውሬ ተበልቶ የሞተ ሚሽነሪ ብድግ ይላል። በጫካ በጦር ወቅቶ የገደሉ ሰውዬ
ብቅ ይላል። አልናፍቋችሁ? እነ ጴጥሮስ እነ ዮሐንስ የተቀቀለ እግር አናይም ሲነሱ፣ እናቃቸዋለን። ግን ተመሳሳይ ነው የምንሆነው። የከበረውን አካል ለብሰን ለዘላለም ሞትን ተሰናብተን እንሄዳለን። እንደ ኢየሱስ ሞትን ታሪክ አድርገን እናወራለን። ሞቼ ነበር አለ ኢየሱስ። ከሞቱ አላቆሞ ሞቼ ነበር ማንም አይልም። ማንም ሰው የሚያወራው እስኪሞት ነው። ኢየሱስ ከሞቱ አላቆሞ ሞቼ ነበር ሲለው ትዝ ይለኛል አለ። ለዘላለም ሕያው ነኝ አለ። ከሞት ተነስቼ አይደለም አሸንፌው ነው አለ። ይሄ ሰሞኑን በእኛ ይፈጸማል። መቃብር ይከፈታል።